ሀገሬን አፈቅሽኛ ለታምራት ሞላ መፋጠጥ ሆነ መፋጠጥ ብቻ ሆነ ልጄ ቤት ሳይሆን ባዳ ሀገር ጥገኝነት የተሰጠኝ መሰለኝ አሁንስ ጉድ እኮ ነው እናንተ ተጫውታባ አሃ አለህ እንዴ አላየሁም ነበር እኮ እንዴ አባ አይነን እየደከመ ነው እንዴ አይነ እየደከመ ነው እንዴ አይኔ ማያል በደንብ ነው የሚያየው ግን ሚታይ ነገር ሲያጣ ደግሞ አይ እንዴ ሚታይ ነገር ከጠፋ አይ እውነት ነው አባ ምን ብላይ ነበር አንተ ጎጆ ወጥቼ ወግ ማረግ አይቼ ቤቴ ተሰብስቤ በትዳር ምኖር ሰው ነኝ አላልከኝም እንዴ ታዲያ ይኸው እኮ ታዲያ አባ እንዴ እንዳልኩ እኮ ነው ምን ያዋሸው ነገር አለ ይኸው ሁሉም ነገር ተሟሟልች እየኖርኩ አይደል እንዴ ምን ሶፋና መጋረጃውን አግብተንም ትኖር የታለች ማወራይቱ ምንይቱ ማወራይቱ የታለች ነው ማለት ሚስቴ አለች ሚስት እኮ አለኝ ሚስት ሳይኖረኝ እንዴት ጎጆ ወጣለሁ አባ እና የታለች አሁን እሷ ስራ ኦቨርታይም ነው የምትሰራው እና እንደዚህ ዳንገዝገዝ ማን ነው መሸትሸት ሲል ነው የምትመጣው ትንሽ ቆይታ ትመጣለች አባ አሁን እኮ ለሷ ነው ምን ራት ምን ልስራ ምናምን እያልኩ እያሰብኩኝ ስለሆነ እኔ ነኝ የምሰራላት ኩክም ማረገው ምን ማረገው ኩክም ማረገው እኔ ነኝ ኩክ አባ ኩክ አዎ አንተ ደግሞ እንዲያው ካደክ በኋላ የሆነ እንዲያው በሪያንጎሎ ነህብኛል ምንድነው ኩክ ምትለኝ እኔ ከስለሚስትህ ማምሸት እየተጨነኩኝ አንተ ስለ ጆሮ ኩክ ታስባለህ አይ ጆሮ ኩካው ምንም አይደለም አባ አይደለም እኔ ነኝ ወጥ መሰራላት ወጥ አዎ አባ እንዴ አንዳንዴ እኮ ጥብስም እሰራለሁ ያው ቤት ያፈራ ማን እኔ ራሳር ካለም ይድርሽልኝ እንዴ እንዴት ነው እየተናገርክ ያለው አንተ ወጥ መሰራ ነው ይለኛል ይሄ አንተ እንዴት አድርጌ ያሳድጌ ነው ታዲያ ላልሰራ ነው እንዴ ይልቅ በምጫ አደርሳለሁ አባዬ እንትን ቶሎ ልስራላት ወጡን አዎ ድክም ብሏ ስለምትመጣ እናቴ ቶሎ ልስራላት ገሰሰ ድረስ አባ መተጋገዝ የቤታችን ባህል ነው እሷ እንደዚህ ድክም ብሏ ስትመጣ እኔም ደግሞ ላግዛት ይገባል የኔ እናት ቅርፊቱን ጆሮህ ላይ አድርገው ቅርፊቱን ጆሮህ ላይ አድርገው እንዳታለቅስ አላለቅስም ትነኮ ነው እኔ ስለለመድኩት እንትናን እንደዚህ ጥሩ ነው የመፍትሄ ሰው እኮ ኧረ ወይኔ አንተ ወይ አባ እንደው ከየትኛው እድሜህ በኋላ ነው እንደዚህ ሆንከው ግን ቆፍጠን ያልክ ልጅ ነበርክ እኮ በልጅነት ምን ሆነህ ነው እንዲያው ሰርካለሜ እንኳን አልመጣች ይሄን ጉድ እንኳን አላየች ደም ግፊቷ ነበር ቀጥም ያረጋት ባልክ አይደለም እኮ እንደዚህ አስተሳሰብ የለም በጋራ ሰርቶ ማደግ በጋራ ትዳራውን ላይ እንደዛ ወንድ ነው ሴት ናት አባ ምን ሆንክ ደግሞ ምን ሆንክ ወይኔ ወሬን እያልኩ ሳላበስልላት ወይኔ መጣች ባለቤቴ አባ ከኔ ምራተ ነው ከኔ ምንጉሉ ነው ስድስት ጊዜ ሳንኳኳ ማትከፍተው እዚህ ጋር ቆመ ጠብቀኝ ብዬ አልነበረም? ፀሐዬ ድምፅሽን ቀንስ። ለምን አባቴ ነው ሞገስ?
እንግዳ መጥቷል ቤት። እንግዳ እኔ ቤት ካለ እኔ ፍቃድ ምንም አይነት ሰው እዚህ ቤት እንዳይመጣ ብያለሁ አላልኩም ብለሻል። ለምን መጣ? ወላጅ አባቴ ነው ሊጠይቀኝ መጥቶ ነው። አባዬ መጡ? አዎ የእኔ አባት መጡ። ለምን እንዴ ወላጅ አምጣ ብያለሁ ወላጅ አምጣ። ከተጋባን ቤቴንም እኔንም አይቶኝ አያውቅምና ሊያይመጡ መቅጣት ካለብኝ ቀጣ ለምንድን ነው ወላጅ የሚመጣው? አይ ለሱ እኮ አይደለም ሊጠይቀኝ ነው የመጣው። ምንድን ነው የሚጠይቁ? ምን ይጠየቃል? አሁን እናንተ ምንድን ነው የሚጠይቁ? አባዬ በጣም ደስ ያለኝ ያገኛቸው። አባዬ ተይተዋል ብለህ ፈጀዋቸው። እኔ ሳልገባ ከትንሹ ፈጀዋቸው። ዝም ብለው ጋደም ስላሉ ነው ሳሉ እኔ ሳልገባ በእናትህ ኧረ ቀስ በይ ቀስ ያልሽ በዛ ጋር ያዘው። ቀስ ያልሽ አባቴ ነው። አባይ አንተ አባቴ ዛሬ ከክፍለ ሀገር ሜካፕ ይጠቀማሉ? ኧረ አይጠቀምም። ሜካፕ ይጠቀማሉ? ኧረ አይጠቀሙም። አባቴ ወንደር ወይኔ ጉዴ! እናትህ ናቸው እንደዚህ ጥቁር ድብን አንተ ምን እያለች ነው አንተ? ወይ በእናትህ ሰላም ልበላችሁ። ባለቤቴ ናት። ወይኔ ባለቤቴ ደህና ናት? ደህና እግዚአብሔር ይመስገን። ወይኔ ብታይ ስንት ቀን መሰሎት አባዬ። አይዞህ አባት አለኝ ሲለኝ አስተዋውቀኝ ስለሆነ ደህና ናት? ደህና ነኝ። ወይኔ አባት አለ? አባት ያለው አይመስለኝም። አባት ያለው አይመስልም? አይመስልም። ተወልዶ የተገኘ አይመስልም አይደል? ሲያዩት ልክ ነሽ። መቼም ቲማቲም አይደል ዝም ብሎ ከጓሮ ተቦጥቡጦ የሚመጣ። ቲማቲም በጣም ጠቃሚ ነው አባዬ። እንዴት ነው ግን? በጣም ቆንጆ ናቸው። ይሻላሉ። የተከበሩ የባሌ አባት አቶ በየነ እንኳን ደህና መጣህ። እንኳን ደህና ቆየሽ። ፀሐይ ትባላለች። እሷ ነች ባለቤቴ አባቴ። ፀሐይ ነው ስሟ? ዋው! እና ፀሐይ ተብላ በጨረቃ መጣች ሳምና። ፎጌ ናቸው ይፎግራሉ። ደስ ሲሉ ፈገሩ። በቃ እኔ እራት ላቅርብ አይሻልም? አቦካውን ምግብ ድረላ ወገኛ ነው በታዩ ሰራው ብሎ አንዳንዴ አባዬ ይገርምሃል። በቃ መኝታ ቤት ግቢ። ለምን አረፍ በይ። አላርፍም አባዬ ናጫውታለሁ። አባዬ ፍቅር እኮ። አይ ግድ የለሽ አረፍ በይ። አላርፍም። ተዋት። ለምን እንዴ? ፀሐይ ምን ነካሽ? እንዳላጋጭ ዛሬ እባክሽ አባት ያለ እንዴ? ቆይ እንጂ ለምን ትገባለች? እግሯንም እጠባት እንጂ እግሯን ሳታጥባት። አይ መኝታ ቤት አጥባታለሁ ወይ ተኝታ አጥባታለሁ? መኝታ ቤት ተኝታ ባጥባት ይሻላል። ደክማት ከሆነ ብዬ ነው። ፀሐይ ግቢና ተኛ እባክሽ። ግቢና ተኛ ፀሐይ። ምን አገባ? እኔ የምልህ ምን ሆና ነው? እንትን ነው አባ የጋኛ መታት። አይ አይደለም፣ የስራ ጫናዋ ያስጨንቃታል። ውሸት። እኔ ግን አባዬ በጣም በጣም ልጅ ቀጣፊ ውሸታም ነው። ምንም ስትረስ የለም። ስራዬ ብዬ መጠጥ ቤቴ ገብቼ ቁጭ ብዬ ሸልጬ በተለይ አረቄ ኧረ ጭራሽ ካቲካላዋን የምትጠጣት ኧረ ቅንቡራዋን የምትጠጣት አንተ ጭራሽ ካቲካላ የምትጠጣ ሚስት ነው የገባኸው አንተ
አይ አባ ደግሞ ያው ሰው እዚህ ከተማ ሲኖር ኑሮ ውድነቱ ምኑ ያስጨንቀዋል። ዝም ብሎ አንድ ሁለት እኮ ነው የሚለው እኮ። ውሸት ነው። እኔ አንድ ሁለት አይደለም። አንተ ሽንኩር ስላለች ታጠብ። እኔ ስንቴ ነገርኩህ። ከሰራ በኋላ እጅህን ሙልጭ አድርገህ በጃክስን በምንም ታጠብ አላልኩም? ፀሐይ ዛሬ ምን ሆነሽ ነው? ምንድን ነው? ስሙ አንቱ ግን ሰካራ ምናምን ጠጣ ምናምን ብለው አይሳደቡ። ስነ ስርዓት ያስፈልጋል። እንዲያው እኔ እንደዚህ ትሆናለህ ብዬ አስቤም ማለት በህልሜም በእውኔም ካተላ ተዋደህ ከብሪንጥ ጋር ተጋብተህ ትኖራለህ ብዬ አስቤ አላውቅም ነበር። እውነት እኔ አዘንኩ። እኔም አላዘንኩም። ስነ ስርዓት ያዘንተ ስርዓት ያዝ። ምንድን ነው የሚያሳዝኑት? ረግጬ ዛሬ ብዙ አባዬ ምን ላድርግ? ኑሮ ሲከብደኝ በቃ ምንም አማራጭ ሳጣ ነው እሷን ያገባሁት። እኔ አልፈረድኩብህም። በልጅነትህ የዚያ የቆላው ፀሐይ አሳረረህ እንደዚህ አድርጎ አሁን ደግሞ ፀሐይ የምትባል ሴት አገብተህ እንዴት አድርጋ ጠቆረች? አንሱ ሰው አቶ በየነ ስርዓት ያዙ። የከሰለው ወዴትም አላጠቁረውም አላከስረውም። እሱ ደግሞ ዋሽቷል ሲጀመር ማለት ነው። እግሬ ስር ወድቆ ተንበርክኮ ፀሐዬ ያላንቺ መኖር አልችልም አፈቅርሻለሁ ምናምን ብሎ ሲል አሳዝኖኝ ነው ያገባው። ያው እንደነገርኳት ችግሬ ጣለኝ። ለዛ ነው አባቴ ፀሐዬን መሰለች ሰጠኝ አይደል? ደግሞ እኮ ፀሐዬ እንደምታስባት አይነት ሰው አይደለችም። እንደው እንዳጋጣሚ ዛሬ ከጓደኞቿ ጋር ምናምን ስትሆን ጠጣች። አንድ ልታለች። ዝም ብላ ውሸት። እኔም ቆንጠጥ አድርገው አላሳደጉትም። አለማቋረጥ ይዋሻል። እኔ ማለት አባዬ በሳምንት ወይኔ በእናትህ ወደዛ ታምንት 9 ቀኔን ጥጥት ጨንቀቅ አማረብኝ ብለሽ ነው አሁን እንደዚህ የምትለፋደጂው? ለፍዳዲት ማለት ነው። ምንድን ነው አሁን መጠጣት? አሁን ላንቺ ኩራት ሆኖ ነው ወይ ሙያው ነው ፈትሩ ነው? አሁን ሙያ ነው ላንቺ? ፌስታሉን ማስወጣት ነው። እንደዚህ አይነት ሴት ቤት ታኖራለህ? አፍታ ቤት እዚህ ነው እንደ ያልከኝ በዩዬ እየነገርኩህ ነው። እንደዚህች አይነት ሴት ቤትህ እንድትቀመጥ አልፈልግም። አስወጣ እያልኩህ ነው። ነው ማስወጣኝ ደገመው። አባ ቆይ ትንሽ ነገሮችን ተረጋግተን። ምንም ትንሽ የሚባል ነገር የለም ነው የምልህ። እኔ እኮ ጨዋ ሳድጎ በጨዋ እንደበት በጨዋ ኑሮ የኖርኩ ሰው እኮ ነኝ አይደለም? ያሳደግኩህ እኔ ነኝ። እንዳትረሳ አስወጣ ነው የምልህ። ይችን መረን አስወጣ። ደፋር እንዴት የእሷ ነው እኮ ቤቱ የእሷ ነው። የእሷ ነው ቤቱ። ተከርቸምነሃ በልቃህን ይዘህ እንውጣ። በድጋሚ ሰውዬ አሳቁኝ። ምንም ዕቃ የለውም እኮ ሲመጣ የሆነ 2 ፓንት 1 ካልሲ የሆነ ግራግር ጫማ ምናምን ነው ይዞ የገባው። እንዳለ የገዛሁት ምንም የለውም ልጁ። አሳቁኝ እኮ አንቺ የገዛሽለትን ቢሆን ይዞ ይውጣ እንጂ የገዛሁት ምን ነው? ከወጣ ይወስድ። በቃ ፀሐይ ከዚህ በላይ እንትን አያስፈልግም። አባ እንሂድ በቃ። እኔ እናንተ እንውጣ። አባዬ በነገራችን ላይ ይልቅ የሚጠቅሙት ነገር ልንገሩት። እኔ ደግሞ መርቁኝ። አዎ መርቁኝ። ምን ከዚህ በላይ ከጋኖች በላይ ያድርግሽ። የበርሜል ጓደኛ አያሳጣሽ ብዬንም የምመርቅሽ። አልገባሁትም ማለት ነው። ይሄ ልጅ ማለት ድሃ ነው። የድሃ ነው። የድሃ ልጅ ነው። ምንም የሌለው ልጅ ነው። ምን የለው፣ ቤት የለው፣ መኪና የለው፣ ገንዘብ የለው። ሌላውን ተውት። እውነቴን ነው የምለው። መልክ የለውም። ዜሮ ነው። መልክ ከዚህ በላይ ምንም የለውም።
አንጀቴ ስለተላወሰ አስጠግቼሎት ይዤሎት ይሄ ማለት ለኔ በእውነት ማደጎ ልጅ ማለት ነው። ሊመርቁኝ ነው የሚገባው። ሸክም ነው ያቀለልኩሎት እኔ ልሙት። ኧረ አንተ እንዲያው ቤት ውስጥ ሲሆን ስራ አለኝ አላልከኝም? ስራ የለህም? አዎ አባ አዎ ፈልጌ ያጣው አዎ እኔ እኮ ሁሉ ይቅር በምንድን ነው የምናስተካክለው? አባዬ በቆንጆ ቢሆን ውሸታም ነው። እኔ ልሙት ውሸታም ነው። ይሄ ልጅ ማለት ዝም በል ከአንድም 3 ቦታ ስላስገባሁት 3 አይሰራም። ወገቤን አመመኝ፣ ምላሴ ተንቀጠቀጠ፣ ጥርሴ ተንቀጫቀጨ ምናምን እያለ ስራ አይገባም። አባረሩት። እሺ ብዬ ይማር ተማር ብዬ ትምህርት ቤት አስገባሁት። ይወድቃል። ልጁ ከመውደቅ ውጪ ምንም የሌለው ሰው። አይ በቃ ከዚህ በላይ እንድትናገረኝ አልፈልግም። አባ እንውጣ። ለዛሬ የትም ማደር እንችላለን። በቃ አርፈህ እዚሁ ሽንኩርትን ክትፍ። ምን ኩክ አድርግ፣ አታፍጥጥብኝ። ሽንኩርቱን ከትፌዋለሁ። ምን ልስራ? ገንፎ ስራ።